በሴጋ መምታት መጨረስበት ሰዓትና በግንኙነት መጨረስበት ሰዓት አንድ አይነት መሆን አለበት ወይ ብሎ አንድ ሰው ላይፍ ላይ ጠየቀኝ። በሴጋ መምታት ጊዜ ሁሉ ወንድ ቶሎ ነው የሚጨርሰው። ከዚህ ጭንቅላታችሁ ሲጀመር የሚያየው ነገር እና የሚሰማው ስሜት ቶሎ እንድትጨርሱ የሚያደርግ ነገር ስለሆነ ማለት ነው። ቢካዝ የወሲብ ፊልም ላይ የምታዩት ነገር በሪል ላይፍ የምታገኙት ነገር አይደለም። ለዛ ነው በሴጋ መምታት ጊዜ ቶሎ ስለጨረሳችሁ ቶሎ መጨረስ አለባችሁ ተብሎ ማይባለው። ግንኙነት ላይ ማለት ነው የተወሰነ አይነት ስትረሶች አሉ፣ የተወሰነ አይነት መለስ የሚያደርጋችሁ ነገሮች አሉ። ስለዚህ ቶሎ የማትጨርሱበት ነገር ሊኖር ይችላል። ግንኙነት ጊዜ ቶሎ የምትጨርሱ ከሆነ የመጀመሪያ ዙርን አልፋችሁ ሁለተኛ ዙር መጨረስ አለባችሁ። ዛኔ ነው ነርቭ ላይ ወይም ሆርሞን ላይ ችግር አለባችሁ ቶሎ መጨረስ አለባችሁ ተብሎ መታከም የምትችሉት ማለት ነው እንጂ በሴጋ መምታት ጊዜ ቶሎ መጨረስ ያለ ነገር ነው። በማንኛውም ቶሎ መጨረስ መታከም ከፈለጋችሁ ባዮ ላይ ባለው ስልክ ቁጥር ደውላችሁ ቀጠሮ ማስያዝ ትችላላችሁ። በሬ ሁሉ ጊዜ ክፍት ነው። 60 እና 70 ዓመት ሞልቷቸዋል ማለት ከዛ በኋላ ግንኙነት ማቆም አለባችሁ ማለት አይደለም። በዚህ ጊዜ ስንፈተ ወሲብ ሲያጋጥማችሁ ችግሩ የቱ ጋር ነው ያለው የሚለው መጀመሪያ ይጣራል። ከደም ስር ጋር ነው ወይ ሆርሞን ላይ ነው ወይ ነርቭ ላይ ነው ወይ ጡንቻ ላይ ነው ወይ የሚለው ከተለየ በኋላ የዛን ጊዜ እንዳስፈላጊነቱ ሕክምና ትጀምራላችሁ። ስለዚህ እድሜ ሄዷልና በቃ ብላችሁ ተስፋ ከመቁረጣችሁ በፊት መታችሁ አማክሩ። በማንኛውም ስንፈተ ወሲብ ዙሪያ መታከም ከፈለጋችሁ ባዮ ላይ ስልክ አለ። ዶክተር ቤቴል ነኝ ባይ። እሺ በግንኙነት ላይ ረጅም ደቂቃዎች መቆየት የምትፈልጉ ከሆነ አንድ ቀላል ማድረግ የምትችሏት ነገር አለች። ኢቭን ቶሎ የመጨረስ ችግር የሚያጋጥማቸው ታካሚዎችንም እንደ አጁቫንት ቴራፒ ወይም ደግሞ ጎን ለጎን ህክምና እንጠቀመዋለን። ይሄ ነገር በጣም ቀላል ነው። ከግንኙነትም በፊት ሆነ ግንኙነት ላይ ማድረግ የምትችሉት ነው። ታዲያ ተነፋፈስ እንዴት ነው ለምትሉ ደግሞ አብዛኞቻችሁ ግንኙነትም ላይ ሆነ ከግንኙነት በፊት ሰውነታችሁ ጭንቀት ውስጥ በሚገባበት ሰዓት ላይ አተነፋፈሳችሁ በጣም የፈጠነ ነው የሚሆነው። ይሄም ጭንቅላታችሁ ጭንቀት ውስጥ እየገባ እንደሆነ ነው የሚረዳው። ስለዚህ ለዚህ ማድረግ የምትችሉት አተነፋፈሳችሁን በማስተካከል ራሳችሁ ማድረግ ጋት ነው። እንዴ መተንፈስ እንዳለባችሁ ላሳያችሁ። በመጀመሪያ ቀስ ብላችሁ በአፍንጫችሁ አየር ታስገባላችሁ። ምናልባት እስከ 4 ድረስ ከ5 ድረስ ልቆጥሩ ትችላላችሁ። ከዛ እምቅ ታረጉት ይዙትና ቀስ ብላችሁ ደግሞ አፋችሁን ክብ ሰርታችሁ ቀስ ያላችሁ እስከ 5 ሰከንድ በሚሆን ጊዜ ውስጥ እያላችሁ ታወጡታላችሁ። ስለዚህ ይህን ነገር በምደጋግሙበት ሰዓት ላይ አተነፋፈሳችሁ የተስተካከለ ሲመጣ ሰውነታችሁ እየተረጋጋ ይመጣል። ይህንን በግንኙነት ጊዜ ብቻ ሳይሆን ከግንኙነት በፊት ለራሱ የምታደርጉት ከሆነ ሰውነታችሁ ጭንቀት ሳይሆን መረጋጋትን እየለመደ እንዲመጣና ቆይታችሁ እየጨመረ ይመጣል። በተለይ ደግሞ ፐርፎርማንስ አንዛይቲ የምንለው ወይም ደግሞ ከጭንቀት ጋር ቶሎ መጨረስ ያለባችሁ ታካሚዎች ላይ በጣም ብዙ ለውጥ ታገኙበታላችሁ። ስለዚህ ይህችን ነገር እንድትለማመዷትና በደንብ እንድታገብሯት ነው። በማንኛውም ስንፈተ ወሲብ ሆነ ቶሎ የመጨረስ ጉዳይ ላይ መታከም ፈልጉ ከሆነ ስልኬ ባዮ ላይ ያለ ደውላችሁ ቀጠሮ ማስያዝ ትችላላችሁ። መልካም ምሽት። አላችሁ ወይ ማስረዘሚያ አላችሁ ወይ የሚል ጥያቄ ሳንጠየቅ የሚያልፍበት ቀን የለም። አብዛኛው እንደዚህ የሚሉ ወንዶች ኖርማል የብልት መጠን ይዘው ነው የሚጨነቁት። ስለዚህ ግትር ብሎ ከቆመ በኋላ ከ13 ሴንቲሜትር እስከ 14 ሴንቲሜትር ከሆነ አቨሬጅ የምንለው ሳይዝ ነው። ነገር ግን መጨነቅ የሚኖርባችሁ መቼ ነው? የብልት አለመቆም ሲመጣ፣ እንዲሁም ደግሞ ቶሎ መጨረስ ካለ፣ ለሁለተኛ ዙር ለመዘጋጀት ካለ፣ እንደዚህ አይነት ነገሮች ሲኖር፣ የፍላጎት ማጣት ሲኖር የዛን ጊዜ መጨነቅ ይኖርባችኋል። እስከሰራ ድረስ ግን የብልት መጠናችሁ ኖርማል ነው። ስለዚህ የሚቀባ ነገር ምናምን እየተባለ ብራችሁን አትጨርሱ። በማንኛውም ስንፈተ ወሲብ ዙሪያ መታከም ከፈለጋችሁ ባዮ ላይ ስልክ አለ። ዶክተር ቤቴል ነኝ ባይ። ከወንዶች ብልት አንቺ ምን አለሽ ተባልኩ። አሳዳጊ በደለሽ፣ ባለጌ፣ ባል እንዳያሳጣሽ። እኔ ግን መናገሬን አቆማለሁ አላቆምም። አይነት የስንፈተ ወሲብ ህክምና መስጠት እንደሚቻልና ህክምናው እንዳለ ለወንዶች መናገሬን አቆማለሁ፣ ለባለትዳሮች መናገሬን አቆማለሁ አላቆምም። ምክንያቱም ምን ያክል ትዳር ምን ያክል ሪሌሽንሽፕ በዚህ ጉዳይ እየተበተነ እንደሆነ አውቃለሁ። ምን ያክል ወንዶች ኮንፊደንሳቸው እየወረደ በሰው ፊት እየተሳቀቁ ሴት መቅረብ እየፈሩ እንደሆነ እያየው ስለሆነ እኔ መናገሬን አቆማለሁ አላቆምም። ያ እውቀት እስከተሰጠኝ ድረስ ወንዶችን አገለግላቸዋለሁ። ስንፈተ ወሲብ በየቤታችሁ ቶሎ መጨረስ ሊሆን ይችላል፣ የብልት ዝግጁነት ማጣት ሊሆን ይችላል፣ የፍላጎት ማነስ ሊሆን ይችላል፣ ዘግይቶ መጨረስ ሊሆን ይችላል። እነዚህ ነገሮች በሙሉ የሚታከሙ ነገሮች ናቸው። ስለዚህ በማንኛውም የስንፈተ ወሲብ ነገር መታከም ከፈለጋችሁ ቶሎ መጨረስ፣ የብልት ዝግጁነት ማጣት፣ ፍላጎት ማነስ፣ ዘግይቶ መጨረስ፣ ማንኛውም አይነት ነገር ባዮ ላይ ባለው ስልክ ቁጥር ደውላችሁ ቀጠሮ ማስያዝ ትችላላችሁ። መታከም ይችላል። በጭራሽ እንዳታፍሩ። ባይ ባይ። እዚህ ሶሻል ሚዲያ ላይ በተደጋጋሚ ከምጠየቀው ጥያቄ አንደኛው ለምን ስለ ብልት ብቻ በተደጋጋሚ ታስተምሪያለሽ ነው። ስለዚህ ዛሬ ይህንን መልስ መልስላችኋለሁ። የመጀመሪያው ሐኪም ስለሆንኩ ነው። በሁለተኛ ደረጃ ደግሞ በግንኙነት ዙሪያ ባሉት ችግሮች ላይ የሚሰጡ የህክምና ትምህርቶችን በመከታተሌ ነው። ይህንንም እዚህ ጋር ሰርተፊኬቶቹን አስገባላችኋለሁ። ከ2 ኢንተርናሽናሊ ሪኮግናይዝ ከተደረጉ ኢንስቲትዩሽኖች 2 ሰርተፊኬት አለኝ። በዚህም ዘርፍ ደግሞ የመጀመሪያዋ ሴት ሐኪም ነኝ ማለት ነው። የመጀመሪያው ከአይኤስኤስኤም ነው።
ከኤስኤስኤም የነበረውን ኮርስ ከአመት ከ6 ወር በፊት ነው የጨረስኩትኝ። ከዛ በኋላ ደግሞ ከወራት በፊት እንዳገር ከሚገኘው ደግሞ ከኢላሜድ ኢንስቲትዩሽን በሴክሹዋል ሜዲሲን ዲፕሎማ ያ ማለት የሚሰጠውን የቲዮሪም ኮርስ እንዲሁም ደግሞ በግንኙነት ዙሪያ ላሉ የሚሰጡ የፕራክቲካል ሴሽኖችን በመውሰድ 2 ሰርተፊኬት ያለኝ ሐኪም ስለሆንኩ ነው እና ኖርማሊም ስራዬ ከግንኙነት ጋር የተያያዙ ችግሮችን ማከም ስለሆነ ነው። አይ ቲንክ ከዚህ በኋላ በማስተምራቸው ትምህርቶች ላይ ጥያቄ አይኖርባችሁም። ለምን ይሄንን ነገር እንደማወራ ግልጽ ስላረኩላችሁ ማለት ነው። ወንዶች የብልታችሁን መጠን እንዴት መለካት ትችላላችሁ? ይሄ ጥያቄ በጣም በተደጋጋሚ እየተጠየቁ ስለሆነ ትንሽዬ ብልት ነው ያለኝ እያሉ እየተጨነቁ ነገር ግን ሲመጡ ሲለካ ኖርማል ነው አብዛኛው ጊዜ። ስለዚህ እንዴት መለካት እንደምትችሉ ትክክለኛው መንገድ አንዱ ከሶስቱና አንዱን ላሳያችሁ ዛሬ። ከዛ በኋላ ቼክ ታደርጉና ጤናማን አይደለም የሚለውን ነገር ደግሞ በሌላ ቪዲዮ ዲስከስ እናደርገዋለን። እሺ በደንብ አዳምጡኝ። ይሄ ከሆዳችሁ ክፍል እስከ ብልታችሁ እስከሚደርስ ድረስ ያለው ክፍል ነው። እዚች ጋር አጥንታለች ፒቪስ ሲምፌሲስ ምንላት ማለት ነው። ቆይ አንዴ ላሳያችሁ። እሺ በዚህኛው ወረቀት ላሳያችሁ። ይሄኛው የምታዩት ክፍል ማለት ነው ከእምብርታችሁ በታች እስከ ብልታችሁ ጫፍ ድረስ ያለችው ማለት ለሆዳችሁ የሚቀራረበው የብልታችሁ ጫፍ እሱ ድረስ ያለው ክፍል ነው ብላችሁ አስቡት። ይሄኛው ደግሞ ሙሉ ብልታችሁ ነው ብለን እናስብ። ይሄ የላይኛው የብልታችሁ ክፍል ላይ ማስመሪያ እንደዚህ ታመጡና ታስደግፉና ከዛ ይሄ የሆዳችሁ ልክ እምብርታችሁ ብልታችሁ እስከሚገናኝ ያለችባት ክፍል እንደዚህ በማስመሪያው ማለት ነው ጫን ትሉትና ኤኒ ፋቲ ቲሹ ወይም ደግሞ ስብ ጮማ ነገር ካለ ያንን በደንብ ትክክለኛውን ቁመት ለማግኘት በደንብ ጫን ትሉትና እስከ መጨረሻው አጥንቱን እስከምነኩት ድረስ እንደዚህ ከተጫናችሁ በኋላ ሙሉ ማስመሪያውን ብልቱ ላይ እንደዚህ ታስተኙና ከዛ ብልቱን ማስመሪያው ላይ ነው እንዲለጥፍ የምታደርጉት። የዚህ ጊዜ ይሄ ሜትር ምናምን ነገር መጠቀም የለባችሁ፣ ማስመሪያ መሆን መቻል አለበት። ይሄኛው ሙሉ በሙሉ ብልታችሁ ከቆመ በኋላ እና ጥንካሬው እንዳለ እርግጠኛ ከሆናችሁ በኋላ ባይዚ የብልት ጥንካሬ ማጣትና እንደዚህ አይነት መሰል የሆኑ ችግሮች ካሉ ባዮሎጂ ስልክ ካለ መደወል ትችላላችሁ። እና እቺኛዋ እንደዚህ ታደርጉና ልክ ብልታችሁን ማስመሪያው ላይ እንድልጥፍ ታደርጉታላችሁ። ከዛ በኋላ ትክክለኛ ሙሉ ቁመቱ ስንት ነው ከዚህ ከአጥንቷ ጀምሮ እስከ መጨረሻው እስከ ብልቱ ጫፍ ድረስ ሙሉ መጠኑ ስንት ነው የሚለውን ነገር ቼክ አደረጋችሁ በኋላ ኮመንት ላይ ጻፉልኝ። ከዛ ኖርማል ነው አይደለም የሚለውን ነገር ነግራችኋለሁ። በተጨማሪም ሌሎች መንገዶችና ክብ ዙሮሹን ደግሞ እንዴት መለካት እንደምትችሉ ወደፊት ላይ ነግራችኋለሁ። ማንኛውም ከግንኙነት ጋር የተያዘ ችግር ካላችሁና መታከም የምትፈልጉ ከሆነ ባዮሎጂ ስልክ አለ። ሚስጥራዊነቱ በተጠበቀ መልኩና ቤተሰባዊነት በተሞላበት መልኩ መታከም የምትፈልጉ ከሆነ ኤቭሪ ታይም አለውላችሁ። መልካም ምሽት ይሁንላችሁ። ይሄ ለጥንዶች የተከፈተ አካውንት ነው። ፎሎ ማድረጋችሁ እንዳትረሱ። ለሚስቶች የሚሰጥ ምክር ፓርት 6 አልጋ ላይ በመሟሟቅ ደረጃ ወይም መሀል ላይ ፍስፍስ ሲሆንብሽ ወይም ቶሎ ሲጨርስብሽ አንቺ እርካታ ደረጃ ሳትደርሺ የሆነ ነገር ከሆነብሽ አልጋ ላይ አይደለም የምትናገሪው፣ ስሜታዊ የሆነሽ አይደለም የምትናገሪው፣ ክፉ ባለው ቃላት ወይም ስድብ በተሞላበት ንቀት በተሞላበት ነገር አይደለም የምትናገሪው። እሱ ፈልጎ ያመጣው ነገር ስላልሆነ ማለፍ መቻል አለብሽ። ከዛ በኋላ በተረጋጋ ሁኔታ ራት አዘጋጅተሽ ስሜቱን በማይጎዳ ጭንቀት በሌለበት የግንኙነት ጊዜ እሱ ራሱ ሽምቅቅ ብሎ በሚቀመጥበት ጊዜ ሳይሆን ረጋ ባለ ሁኔታ ላይ ቁጭ አድርገሽ ግንኙነት ላይ እንደዚህ ችግር እያየው ነው፣ አንተ ራስህ የምታስተውለው ከሆነ አላቅም፣ ግን እንዲህ የሆንክብኝ ነው፣ ከድሮ በእንደዚህ አይነት ነገር ቀንሰህብኛል፣ ከድሮ እንደዚህ አይነት ነገር እየተፈጠነ ነው፣ ስለዚህ ችግር ያለ ይመስለኛል እና ሕክምና ብናደርግ መልካም ይመስለኛል ብለሽ ብታናግሪው እሱም ማለት ነው ነገሮችን ለማስተካከል ሞራልና ድፍረት ይኖራል። ስለዚህ ስንፈተ ወሲብ ያለው ባል ያላችሁ ሚስቶች ለንግግራችሁ ጊዜና ሁኔታና አይነት በደንብ ተጠንቀቁ እና ማንኛውም ስንፈተ ወሲብ ካለባቸው ደግሞ ጡንቻ ላይ፣ ነርቭ ላይ፣ ደም ስር ላይ፣ ሆርሞን ላይ ያሉ ችግሮች ሊኖሩ ይችላሉ። መጥቶ መታከም ይችላል። በማንኛውም ስንፈተ ወሲብ መታከም ከፈለጋችሁ ባዮ ላይ ባለው ስልክ ቁጥር ደውላችሁ ቀጠሮ ማስያዝ ትችላላችሁ። በሁል ጊዜ ክፍት ነው። ድንግልና የማስመለስ ቀዶ ጥገና አንድ የወለደች እናት ብታረግ እንደ ማስጠበብ ቀዶ ጥገና ይቆጠራል ወይ ብለው የሚጠይቁኝ ብዙ እናቶች አሉ። ላስረዳችሁ ልዩነቱን። ድንግልና የምንለው ሃይመንን ነው። ሃይመን ማለት እዛች ብልት መግቢያ ጋር ያለች ስስ ሽፋን ናት። እቺ በግንኙነት ሰዓት ትቀደዳለች፣ ደም ይፈሳል። ይሄ ብቻ ነው ፐርፐዙ። ሌላ ወደ ውስጥ የሚገባ የሚጠብ ነገር የሚይዝ ነገር የለውም ሃይመን። ማስጠበብ ደግሞ የምንለው ሕክምና ብዙ ጊዜ ለወለደች እናት፣ ምክንያቱም በምጥ ሲወለድ እዛ አካባቢ ስትረች ያደርጋል፣ የሚመለሰውን ያህል ይመለሳል። ግን በተደጋጋሚ ልጅ ሲወለድ እዛ አካባቢ ስትረች አድርጎ የሚመጣውን ክፍተት እሱን የማጥበብና ወደ ድሮ ወደ ነበረበት የመመለስ ሕክምና ነው። እሱ ታይትኒንግ የምንለው ነው። ይሄ ግድግዳውን ነው የምናስተካክለው። ሃይመን ድንግልና የምንለውን ደግሞ ሽፋኗ ውጪ ላይ ነው። ስለዚህ ሁለቱ የሚገናኝ ነገር የላቸውም። እንደዚህ የመላላት አይነት ነገር ካጋጠማችሁ መጀመሪያ ሁልጊዜ እንደመክራችሁ ኬግል ኤክሰርሳይዝ ሞክሩ። ማለትም ሽንታችሁን የምታቋርጡበትን ጡንቻ ሲሸና አይደለም
የምታቋርጡበት ብቻ ለ5 ሰከንድ ያዝ ለቀቅ እያደረጋችሁ ይሄንን በቀን ኢቭን 100 ጊዜ 150 ጊዜ ስትሰሩ እዛ አካባቢ ጥሩ ቁጥጥር ይኖራችኋል። ከዚህ ካለፈ ነው ታይትኒንግ የሚባለውን ፕሮሲጀር ኮንሲደር ማድረግ ያለባችሁ። ሁለቱ የተለያዩ ፕሮሲጀሮች ለተለያየ ሰው ነው ለማለት ያህል ነው። ከእንግሊዝ ለመጣልኝ ባል ምንም አይነት ስሜት የለኝም ትለናለች የዛሬ ባል ታሪካችን። 26 ዓመቴ ነው። አባቴ እንግሊዝ ካለው ጓደኛው ጋር ልጅህን ለልጄ ተባብለው ጋብቻችን ቁርጥ ሆኗል። እሱ እድሜው 39 ነው። በቃ በጣም ጥሩ፣ መልካም፣ አስተዋይ፣ ምራቁ ዋጥ ያደረገ ሰው ነው። ነገር ግን እኔ ለሱ ምንም አይነት ስሜት የለኝም። ለትዳርም በፍጹም የማስበው ሰው አይደለም። አልፈልግም ብዬ ገፍቼ ደግሞ ቆይቶ እንዳይቆጨኝ ፈራሁ። ደግሞ ትዳሩን እንዳልቀበል ደግሞ ከማልወደው ሰው ጋር መኖር በጣም አሳሰበኝ። እስኪ እናንተ በእኔ ቦታ ብትሆኑ ምን ታደርጉ ነበረ? ሀሳብ አስተያየታችሁን በቅንነት ለግሱኝ ትለናለች የዛሬ ባል ታሪካችን። እንደተለመደው ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ ያስቀምጡላት። እሺ አብዛኛው ስንፈተ ወሲብ ወጣቶች ላይ የሚፈጠር ከሆነ እናንተ ራሳችሁ ኮንትሮል ማድረግ የምትችሉትና ማስተካከል የምትችሉት ነገር ሆኖ ሳለ ነው ሕክምና የሚያስፈልገው ደረጃ ላይ የሚደርሰው። ስለዚህ ይሄን ነገር ለማስተካከል ምን ማድረግ አለባችሁ? በተጨማሪነት ደግሞ ለስንፈተ ወሲብ እንዳትጋለጡ ራሳችሁ እንዴት መጠበቅ እንዳለባችሁ ልንገራችሁ። አንደኛው ሳይኮጀኒክ የምንለው ሲሆን ይሄ ከስነ ልቦና ጋር የተያያዘና ጥሩ ፐርፎርም ላደርግ እችላለሁ ወይም ደግሞ ቶሎ ልጨርስ እችላለሁ፣ ብልቴ ሊወድቅ ይችላል ምናምን የሚሉት ጭንቀቶች እነሱ ተጨማምረው ያ ነገር እንዲፈጠር ሊያደርግ ይችላል። እዚሁም ጋር ደግሞ በተጨማሪነት ከጓደኛችሁ ጋር ወይም ደግሞ ትዳር ውስጥ ሆናችሁ ደግሞ ትዳር ውስጥ ጭንቀት ውጥረት ካለ፣ በስራ ጉዳይ ጭንቀት ውጥረት ካለ፣ በተለያዩ ምክንያቶች ብቻ ጭንቀት ውጥረት ካለ ይሄኛውም ያ የስንፈተ ወሲብ እንዲመጣባችሁ ሊያደርግ ይችላል። ስለዚህ ይሄን ነገር ማስተካከል ይኖርባችኋል። ሁለተኛው እናንተ እንደቀላል የምታዩት ለመዝናናት የምትጠቀሟቸው ለምሳሌ እንደ ሲጋራ፣ አልኮል፣ ሪክሬሽናል ድራግ የምንላቸው እንደ ማሪዋና ምናምን የመሳሰሉት ስፖርታዊ እንቅስቃሴዎችን አለማድረግ፣ አብዛኛው ጊዜ ተቀምጦ ማሳለፍ፣ ከዚህ ተጨማሪ ደግሞ ክብደት እየጨመረ የሚመጣ ከሆነ እና ደግሞ እናንተ አብዛኛው ጊዜ የምትሳሳቱት አንድ ነገር ማታ ላይ ቲክቶክ በማየትም ይሁን ፊልሞችን በማየትም ይሁን ምሽቱን ሳተኙ የምታድሩ ከሆነና በቂ የሆነ እንቅልፍ ማታገኙ ከሆነ እነኚህ ጉዳዮች ለስንፈተ ወሲብ እያጋለጧችሁ ይመጣሉ። ስለዚህ ይሄ ሁኔታ እንዳያጋጥማችሁ ምን ማድረግ ትችላላችሁ? እነኚህ ነገሮች ማስወገድና ማስተካከል ይኖርባችኋል ማለት ነው። ስለዚህ ስንፈተ ወሲብ መጋለጥ የማፈልጉ ከሆነ እነኚህ ነገሮች ላይ ጥንቃቄ ማድረግ ይኖርባችኋል። በማንኛውም ስንፈተ ወሲብም ሆነ ቶሎ የመጨረስ ጉዳይ ላይ ለመታከም ፈልጉ ከሆነ ስልኬ ባዮ ላይ ያለ ደውላችሁ ቀጠሮ መያዝ ትችላላችሁ። መልካም ቀን ይሁንላችሁ። ወንዶች ስለ ግንኙነት ህይወታችሁና ስለ ብልቶቻችሁ ብዙ ነገር ማለት ነው እንደምትነጋገሩ እናውቃለን። በተለይ እኔ አውቃለሁ። ተመካከሩ፣ ግን ስትመካከሩ በማስተዋል ይሁን። በመጀመሪያ ጓደኛችሁ የሆነ ነገር ሆንኩኝ አልጋ ላይ ፐርፎርም ማድረግ እያቃተኝ ነው ሲሉ ማለት ነው ከትዳር ውጪ ሌላ ሴት ጋር እስቲ ሞክረው ብላችሁ የምትመክሩ ሰዎች ኧረ ተው። ሁለተኛ ሴጋ መምታት የምታስጀምሩ ሰዎች ተው። ሶስተኛ ቫያግራ የምታስጀምሩ ሰዎች ተው። የተጎዳ ጓደኛችሁ፣ ግራ የገባ ጓደኛችሁ መጥቶ የሆነ ነገር እየጠየቃችሁ ነው እና ምክር መስጠት የማትችሉ ከሆነ ተው። ብልት አልቆምም ካለ ቶሎ እየጨረሳችሁ ከሆነ ማንኛውም አይነት ነገር ችግር ከተፈጠረ ከባለቤታችሁ ጋር የምትነጋገሩት ነገር ነው የሚሆነው። ከዛ በኋላ ለኔ ነው መታችሁ መናገር ያለባችሁ። ሆርሞን ላይ፣ ነርቭ ላይ፣ ደም ስር ላይ፣ ጡንቻ ላይ ያሉ ችግሮች አሉ። እንደ አግባብነታችሁ መርምረን ሕክምና እናስጀምራችኋለን። ስለዚህ በማንኛውም ስንፈተ ወሲብ መታከም ከፈለጋችሁ ጓደኛችሁን ከማነጋራችሁ ይልቅ ባዮ ላይ ባለው ስልክ ቁጥር ደውላችሁ ቀጠሮ አስይዙ። በሬ ሁሉ ጊዜ ክፍት ነው። ኢትዮጵያ ውስጥ ያለን ሐኪሞች በኑሮ ደረጃችንም በደሞዛችንም በጣም ዝቅተኛ ደረጃ ያለንን፣ ስራችን በጣም ብዙ ስለሆነ ሌሎች አይነት ስራዎችን አንድ ላይ መስራት ስለማንችልና ስራችን ላይ 100% ፎከስ ማድረግ ስላለብን ነው። ግን አሁን ዶክተር ፕላስ የሚባል አዲስ የቤት ለቤት ህክምና የሚሰጥ ድርጅት ሊከፈት ነው እና ይሄ ድርጅት ለ1600 የሚሆን ሴት ጤና ባለሙያዎች ማለትም ዶክተሮች፣ ነርሶች፣ ሚድዋይፎች ልትሆኝ ትችያለሽ እና ካለሽ ደሞዝና ካለሽ ስራ ውጪ ሌላ ስራ መስራት ከፈለግሽ፣ የቤት ለቤት ህክምና አገልግሎት መስጠት ከፈለግሽ፣ አሁን ስራ ላይ እያለሽ ወይም ስራ አቋርጠሽ ቤትሽ ተቀምጠሽ ስራ አጥተሽ ከሆነ እነሱ ለእናንተ ነፃ የሆነ እድል አምጥተዋል። ከሚቀጥለው አርብ ጀምሮ ማለትም ከሰኔ 19 ጀምሮ ለ4 ተከታታይ ቀናት ነፃ የሲፒዲ ስልጠና ይሰጣቸዋል። ፐርሰናል ዴቨሎፕመንት ይሰጣል። ለ1600 የሚሆኑ ሴት የጤና ባለሙያዎች ሙሉ የህክምና አገልግሎት መስጫ ኪት ይሰጧል። የሚይዘውም ቢፒ ካፍ፣ ፐልስ ኦክሲሜትሪ፣ ግሉኮሜትር፣ ተርሞሜትር፣ ዋይት ኮት፣ ስቴቶስኮፕ፣ ፔን ላይት እና ሌሎች ነገሮች ናቸው።
ከሚቀጥለው አርብ ጀምራችሁ ለ4 ተከታታይ ቀናት ማለትም ሰኔ 19፣ ሰኔ 20፣ ሰኔ 21፣ ሰኔ 22 በቦሌ መድኃኒዓለም በሚገኘው ሸኪና ሞል 3ኛ ፎቅ ሄዳችሁ በአካል መሰልጠን ትችላላችሁ። መመዝገብ ከፈለጋችሁ ደግሞ በ0979555522 ወይም በ8720 የአጭር ስልክ መስመር ደውላችሁ መመዝገብ ትችላላችሁ። ሴት ባለሙያዎች ይህንን እድል አታገኙትም። ስለዚህ ሄዳችሁ እቃችሁን ተቀበሉ፣ ስልጠናችሁን ጀምሩ። ከዛ በኋላ ስልጠናውን ሰጥተው እንደ አግባብነቱ ወደ ስራ ያስገቧችኋል። መልካም እድል ይሁንላችሁ። ግንኙነት በመጀመሪያ ጊዜ ቶሎ ይጨርሳል፣ በሁለተኛው ግን ብዙ ይቆያል። ትክክል ነው። እንደዛ ነው መሆን ያለበት። መጀመሪያ ዙር ሁሉ ወንድ ነው ቶሎ የሚጨርሰው። ነርቮቹ በጣም ሴንሲቲቭ ናቸው። መጀመሪያ ልክ ሲነኩ ሊጨርሱ ይችላሉ። ዶፓሚን ያለ ቁጥጥር ነው የሚለቀቀው፣ ቶሎ እንዲጨርስ ያደርጋል። ከዛ በኋላ ደግሞ ቶሎ እንዳትጨርሱ ሰዓት ሊሰጣችሁ የሚችሉ ሆርሞኖች ገና አልተለቀቁም። ስለዚህ የመጀመሪያ ዙር ቶሎ ትጨርሳላችሁ፣ ኖርማል ነው። አንድ ወንድ በመጀመሪያ ዙር በ15 ሰከንድ ጨርሶ በሁለተኛ ዙር 10 ደቂቃ ድረስ ሊቆይ ይችላል። የመጀመሪያ ዙር ቶሎ መጨረስ አለባቸው አይባልም። የመጀመሪያ ዙር ቶሎ ከጨረሳችሁ በኋላ የዘር ፈሳሽ ስታፈሱ ብልታችሁ ይፈሰፈሳል። ትንሽ ጠብቃችሁ እንደገና ትዘጋጃላችሁ። ከዛ ለሁለተኛ ዙር ደቂቃችሁ ጥሩ ሆኖ ይቀጥላል ማለት ነው። ቶሎ መጨረስ አለባችሁ የምንለው ግን የመጀመሪያ ዙር ካፈሰሳችሁ በኋላ ብልታችሁ ተፈስፍሶ እንደገና ዝግጁ ሆናችሁ ሁለተኛ ዙር ስትጀምሩ አሁንም ቶሎ መጨረስ ካለባችሁ አሁንም ከ3 ደቂቃ በታች የምትጨርሱ ከሆነ የዛኔ ነርቭ ላይ ወይም ሆርሞን ላይ ያለ ችግር ሊኖር ይችላል። መታችሁ ቼክ መደረግ ትችላላችሁ። በማንኛውም ቶሎ መጨረስ መታከም ከፈለጋችሁ ባዮ ላይ ባለው ስልክ ቁጥር ደውላችሁ ቀጥሮ ማንሳት ትችላላችሁ። ሰሞኑን ባሌ ያስጠልቶኛል ያልሽው እህቴ፣ የዛሬው መልእክት ላንቺ ነው። ዛሬ ስለ ከባባድ ሲዝኖች ወይም ወቅቶች ልናወራ ነው። በተለይም ደግሞ ትዳርን ከሚፈትኑ ከባድ ወቅቶች መካከል 4 ልንገራችሁ። አንደኛ፣ የጭንቀት ወቅት። በትዳር ውስጥ በተለያየ ምክንያት ጭንቀት ሊፈጠር ይችላል። ባል ሊጨነቅ ይችላል፣ ሚስትም ልትጨነቅ ትችላለች። ሰው ሲጨናነቅ ደግሞ ትክክለኛ ባህሪውን ትቶ ነጭናጫ ይሆናል፣ ጨቅጫቃ ይሆናል፣ ቶሎ ተናዳጅ ይሆናል፣ ቁጠኛም ይሆን። ስለዚህ ሁልጊዜም ቢሆን ወቅቱን ቼክ ማድረግ አለብን፣ ያ ትክክለኛ ባህሪያችን ስላልሆነ። ሁለተኛ፣ ልጆች ሲወለዱ። ወላጅነት ሁለቱንም የሚፈትን ነገር ነው። ጥንቃቄ ካልተያዘ ትዳሩን ይበጠብጣል። ስለዚህ በዚህ ወቅትም በተለይ ለሴቷ ደግሞ ከእናትነት ጋር ተያይዘው የሚመጡ ብዙ ነገሮች ስላሉ እነዛን ለውጦች ተረድተው መታገስና መተጋገዝ አለብን። ሶስተኛ፣ ፋይናንሻሊ ችግር ሲመጣ። በዚህ ወቅት ብዙ ትዳሮች ፌል ያደርጋሉ ወይም ቻሌንጅ ይገጥማቸው። ነገር ግን አንድ መርሳት የሌለብን ነገር ማንም በትጋት የሚሰራ በጊዜው ስለሚያድግና ፍሬ ስለሚያፈራ በተስፋና በትዕግስት ይህን ከባድ ጊዜ አብሮ ማሳለፍ አለብን። አራተኛ፣ ትልቅ የኑሮ ለውጥ ሲያጋጥም። ሀገር መቀየር ወይም ራቅ ያለ ሰፈር መሄድ ራሱን የቻለ ትዳር ላይ የሚያመጣው ጫና ይኖራል። ነገር ግን ለውጥ ሁል ጊዜ ደስ ባይልም ቆይቶ ስለሚለመድ ይህንንም ጊዜ በትዕግስት ማሳለፍ መልካም ነገር ነው። ሻሎም። ግንኙነት በመጀመሪያ ጊዜ ቶሎ ይጨርሳል፣ በሁለተኛው ግን ብዙ ይቆያል። ትክክል ነው። እንደዛ ነው መሆን ያለበት። መጀመሪያ ዙር ሁሉ ወንድ ነው ቶሎ የሚጨርሰው። ነርቮቹ በጣም ሴንሲቲቭ ናቸው። መጀመሪያ ልክ ሲነኩ ሊጨርሱ ይችላሉ። ዶፓሚን ያለ ቁጥጥር ነው የሚለቀቀው፣ ቶሎ እንዲጨርስ ያደርጋል። ከዛ በኋላ ደግሞ ቶሎ እንዳትጨርሱ ሰዓት ሊሰጣችሁ የሚችሉ ሆርሞኖች ገና አልተለቀቁም። ስለዚህ የመጀመሪያ ዙር ቶሎ ትጨርሳላችሁ፣ ኖርማል ነው። አንድ ወንድ በመጀመሪያ ዙር በ15 ሰከንድ ጨርሶ በሁለተኛ ዙር 10 ደቂቃ ድረስ ሊቆይ ይችላል። የመጀመሪያ ዙር ቶሎ መጨረስ አለባቸው አይባልም። የመጀመሪያ ዙር ቶሎ ከጨረሳችሁ በኋላ የዘር ፈሳሽ ስታፈሱ ብልታችሁ ይፈሰፈሳል። ትንሽ ጠብቃችሁ እንደገና ትዘጋጃላችሁ። ከዛ ለሁለተኛ ዙር ደቂቃችሁ ጥሩ ሆኖ ይቀጥላል ማለት ነው። ቶሎ መጨረስ አለባችሁ የምንለው ግን የመጀመሪያ ዙር ካፈሰሳችሁ በኋላ ብልታችሁ ተፈስፍሶ እንደገና ዝግጁ ሆናችሁ ሁለተኛ ዙር ስትጀምሩ አሁንም ቶሎ መጨረስ ካለባችሁ አሁንም ከ3 ደቂቃ በታች የምትጨርሱ ከሆነ የዛኔ ነርቭ ላይ ወይም ሆርሞን ላይ ያለ ችግር ሊኖር ይችላል። መታችሁ ቼክ መደረግ ትችላላችሁ። በማንኛውም ቶሎ መጨረስ መታከም ከፈለጋችሁ ባዮ ላይ ባለው ስልክ ቁጥር ደውላችሁ ቀጥሮ ማንሳት ትችላላችሁ። ጠመም ያለ ብልት ከሆነ ሴትን ለማርካት በጣም ቆንጆ ነው ሲባል ሰምታችሁ የምታውቁ ከሆነ ይህ ነገር ከሳይንስ የራቀ ነው። ነገር ግን አንዳንድ ሰዎች እንደዚህ አይነት ምርጫ ሊኖራቸው ይችላል። ወይም ከፖዚሽን ጋር በተያያዘ እንደዛ መርጣው እኔ እንደዛ ነው ደስ የሚለኝ የሚሉ ሴቶች ሊኖሩ ይችላሉ። ፔሮኒስ ዲዚዝ የምንለው ግን ይህ መጣመም ህመም ሲያመጣ እንዲሁም ደግሞ ስንፈተ ወሲብ ሲያስከትል ብልት ውስጥ መግባት ሳትችሉ ስትቀሩ እነዚህ አይነት ነገሮችን ካመጣ የዛን ጊዜ ፔሮኒስ ዲዚዝ የሚባለው መታከም ይኖርበታል። በማንኛውም ስንፈተ ወሲብ ዙሪያ መታከም የምትፈልጉ ከሆነ ባዮ ላይ ባለው ስልክ በመደወል ቀጠሮ እያስያዛችሁ መምጣት ትችላላችሁ። ዶክተር ቤቴል ነኝ ባይ
ህልመ ሌሊት የሚበዛባቸው ወንዶች ችግር አለባቸው ማለት አይደለም። ህልመ ሌሊት ለማታውቁት በህልማችሁ ብልታችሁን ሳትነኩ ለራሱ የምትጨርሱ ከሆነ ወይም ደግሞ የዘር ፈሳሽ የምታፈሱ ከሆነ ማለት ነው። እናም ይሄ ህልመ ሌሊት ግንኙነት ስላላደረጋችሁ ወይም ደግሞ ማስተርቤት ወይም ደግሞ ሴጋ ስላላደረጋችሁ አይደለም። ኢቭን ግንኙነት እያደረጋችሁ ለራሱ ይሄ ነገር ሊበዛባችሁ ይችላል። ለዚህ መነሻነት አንዳንድ ምክንያቶች ቢኖሩትም በዋነኛነት የሚቀመጡት ግን የቴስቴስትሮን ምርት በሚኖርበት ሰዓት፣ ሁለተኛ ደግሞ የሰውነታችሁ ኖርማል ሪስፖንስ ሆኖ በተኛችሁበት ሰዓት ላይ ኖርማል ሴክሹዋል ሪስፖንስ ሲያጋጥመው፣ ከዚህ ተጨማሪ ደግሞ የዘር ፈሳሽ ለብዙ ጊዜ በሚከማችበት ሰዓት በዚህ መልኩ ሊወጣ ይችላል። ስለዚህ ምንም ያሳስባችሁ ነገር የለም፣ ተፈጥሯዊ የሆነ ነው። እና በዚህ ጉዳይ አሳስቧቸውን የጋር ለመታከም የመጡ ታካሚዎች ስላሉ ነው። እና በዚህ ቪዲዮ መልስ አግኝታችኋል ብዬ ተስፋ አድርጋለሁ። በማንኛውም ስንፈተ ወሲብ ለመታከም የምትፈልጉ ከሆነ ባዮ ላይ ስልክ አለ፣ ደውላችሁ ቀጠሮ ማስያዝ ትችላላችሁ። መልካም ምሽት።